ተወዳጅና ለብዙዎች ምሳሌ የሆነው ማስተር አብነት ከበደ በከፍተኛ ህመም ላይ እንደነበረና ለሕክምናም ከሀገር መውጣቱ ይታወሳል። ዛሬ ታዲያ አንድ አስደሳች የሆነ የምስራች ይዘንላችሁ መተናል። የምስራቹ ምን እንደሆነ በዝርዝር እንነግራችኋለን። አብራችሁን ሁኑ። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። ማስተር አብነት በሶሻል ሚዲያ በኩል ከፍተኛ እውቅናን ያገኘ በጎ ልብ ያለው ለብዙ አቅመ ደካሞችና ጧሪ ላጡ እናትና አባቶች የሚደርስ ህመማቸውን ህመሙ ሀዘናቸውን ሀዘኑ አድርጎ ስለነሱ ሲያነባ የሚታይ ችግር ተፈጠረ በሚባልበት አስቸጋሪ ቦታ እንኳን ቢሆን ተገይቶ በጎነትን ማድረግ የማይዘነጋ ብዙዎች ከልብ የሚወዱትና የሚመሰክሩለት እንደሆነ ይታወቃል። በርካቶችን የሚረዳውና የሚያግዘው ማስተር አብነት ታዲያ የራሱን ህመምና ስቃይ ደብቆ እንደነበረ ይታወቃል። ከጊዜያት በፊት ነበር ህመሙም የታወቀው። እሱም ታዲያ ሲመልስ እንዲህ ብሎ ነበር። ማስጨነቅ አልፈልግም፣ አታስቡ፣ ህክምናዬን እየተከታተልኩ ነው ሲል ነበር የመለሰው። ከሳምንቶች በፊት ታዲያ በኢትዮጵያ ሲከታተለው የነበረውን ህክምናውን አጠናቆ ወደ ባንኮክ ለተሻለና ተጨማሪ ህክምና መሄዱና የእናንተ ጸሎት በሰላም እንደሚመልሰኝ አምናለሁ ሲል በልበ ሙሉነት መናገሩ ይታወሳል። ባለቤቱ፣ ልጁ፣ ጓደኞቹና ቤተሰቦቹ በተገኙበት በእንባና በመልካም ምኞት የተሸኘው ማስተር አብነት የነበረበትን ሁኔታ እዛው በህክምና ላይ እያለ እያንዳንዱን ሂደት ሰላም መሆኑን ለተከታዮቹ ሲያሳውቅ እንደነበርም ይታወሳል። ይሁንና ክፉ ልብ ያላቸው የተወሰኑ ሰዎች ፎቶዎችን በኤአይ እየሰሩና ከፍተኛ ችግር እንደገጠመው አንዳንዶች ደግሞ እንደሞት አድርገው ሲያጋሩ ቆይተዋል። አሁን ታዲያ አዲስና ስለ ማስተር አብነት አስደሳች የሆነ የምስራች ተሰምቷል። በራሱ ገጽ ላይም እንዲህ ሲል አስፍሯል። ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል የማደርግ ይሆናል። እግዚአብሔር ቢፈቅድ በቅርቡ ወደ ስራ ይመለሳለሁ። ለመላው የኢትዮጵያ ህዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጪ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ህክምና እንዳደርግ በቅርበት ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋናዬን አቀርባለሁ ሲል ምስጋናውን እንዲያስተላልፏል። ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ህክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ ህክምናውን አጠናቆ ሲመጣ ታዲያ የተቀበሉት ባለቤቱ፣ ልጁና ጓደኞቹ ከፊታቸው ላይ የሚነበብ ትልቅ ደስታ አለ። በተለይ ግን የበርካቶችን ቀልብ የሳበው የልጁ ስሜት ነበር። እያለቀሰችና በጣም በደስታ ነበር የተቀበለችው። በሌላ በኩል ታዲያ በርካቶች ማስተር አብነት በሰላም መመለሱንና በተቻለ ፍጥነት ወደ ስራ ለመመለስ እሞክራለሁ ማለቱን ተከትሎ የተሰማቸውን ደስታና ጸሎታቸውን መስመሩን በደስታ ሲናገሩና ፈጣሪ ይመስገን እንኳን በሰላም መጣህ እያሉ መልእክታቸውን ሲያስተላልፉ ነበር። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።